እንደተለመደው ወደ ዴኒዝ ቤት እያመራች ናቸው። ነገር ግን ልገባ ስትል ወደ እሷ ክፍል እንደዚሁ ቆማለች። በመጨረሻም አይሴ እዛው ታያታለች። እዛው በርጋ ቆማ እስከምትወጣ ትጠብቃታለች። መግባታችንም እዛው ታስባለችም። አይሴ ደግሞ ልጇን አይኗን እያየቻት በሀሳብ ትዋጣለች። ስልኳን ወዲያውኑ ታነሳለች። ሄሎ ሴፍኬ፣ የት ነው ያለው? እፈልግ ነበር እኮ በእናትህ ራክ ቆይ አንዴ ዴኒስ እንዳትነሳ ራቂ ቤላ አውራክ ብላ ካለችበት ትወጣ ጀመር። እየሮጠች ወዲያውኑ መደበቋን ትቀጥላለች። እንደዚሁም ምን ሆነሃል? ቆይ ለምንድን እንደዚህ ምንም ነገር ሳናግረኝ ሄድከው? እንደ ሁሉ ነገሮች ማየትና ማገናዘብ ነበረብህ እኮ እያለች እያወራች ትሄዳለች። ወዲያውኑ የኔን ድል ያጋጠማት ደግሞ ወደ ውስጥ በሩን ትከፍትና ወደ ውስጥ ትገባ ጀመር። ውስጥ ላይ ከገባችን በኋላ በፈገግታ በደስታ እየተዋጠች ወደ ዴኒስ ጋር ተመራለች። አሁን ለመጨረሻ ጊዜ ቻውልሻለሁ፣ አዎ ቻውልሻለሁ፣ ተሞቻለሽ ማለት ነው ብላ ተናገርና ወዲያውኑም እንደዚሁ ትራሱን ሄዳ ታነሳለች። ካነሳችን በኋላ ምንም ማታቀው ራሷን ወይም እንደዚሁ የተኛችው በግልጎስ ያለችው ዴኒዝ ትራሱን ታነሳናቸው በቃ ዴኒዝ ብላ ፊቷ ላይ ትጭንባታለች። ሙቺ 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 እያለች እየተናገረች ዴኒዝ መተንፈስ እያቃታት እየታገለች ነው ያለችው። አቅም የላትም። ነገር ግን በመሃል ትገባለች። እንደዚሁ አይሴም አንቺ ምን እያረግሽን ያለሽው ብላ ተወረውራታለች ወደ መሬት ላይ። ልጄ እያለች ትዳብሳታለች። እሱን እያለች አሁ ትገባለች። ምን እያረግሽ ነው ልጄ? ለምንድን የነከርሻት? አንቺ ልጅ በመጨረሻም ልጄ ነክታ ነዋ እያለች ትነገርታለች። ካሁን በኋላ እንዳሞክሪ ተረጋጊ። ልጅሽ በመጨረሻም ዴኒዝ ላይ አይቻታለሁ። ልገላት ስሞክር ነበር። ትራስ አፉ ላይ ጭና ስሞክር ነበር። እናቴ ዋሸሽ ና አንቺ ዝም ባይቼሻለሁ። ካሁን በኋላ ትራሱን ይዘሽ ምን ልታርጊ እንደነበር አይቼሻለሁ እያለች ትነግረታለች። እንዴት እንደዚህ ታወሪያለች ልጄን? እማዬ እኔ ምንም ያደረኩት ነገር የለም እያለች ታወራለች። እኔ ትራሱን ለመቀየር እየሞከርኩ ነበር። ኧረ እባክሽ እየቀለድሽ ነው ያለሁት። ከፊቷ ትራሱ ፊቷ ስር ነው ያለው እያለች ትነግራለች። በቃ እሷን ለመርዳት እየሞከረች ነው። ምን ሆነሻል? ተው እንጂ ልጄ ላይ እንደዚህ ነገሮች አታላኪ እያለች አሁ ተናገር ጀመር። ወዲያውኑ እንደዚሁ ልጄ ዴኒዝ ልጄ ወይኔ እያለች ታወራለች። በቃ አይዞሽ ነይ ወደዛ ቦታ እንሂድ፣ ከአይሴ እንሂድ፣ ማውራት የለብንም እሺ እናቴ ብላም እየሮጠች ትሄዳለች። አሁ ወዲያውኑ ልጇን እንዲያለካቻት ይኸው እየነገርኩሽ ነው ያለሁት፣ እንደዚህ ነገር አልፈልግም እባክሽ እሱን እናያለና እያለች አይሴ ትናገራታለች። እንደዚሁ በሩንም ዘግታ ትውጦ ጀመር። ትች ያሰብኩት አልተሳካልኝም እያለች አይሱን ታወራች። በረጅሙ እየተነፈሰች ትራሱንም ትቀጠቅጣለች። ይህ እንዴት ሊሆን ይችላል እያለች በንዴት እንደዚሁ ዴኒዝን ለመግደል ስላልተሳካላት ታወራ ጀመር። ሱዘን እንደዚሁ ምግቡን እየሰራች ነው ያለችው። ወዲያውኑ አሁ ትመጣለች። በጣም ተናዳለች። ሱዘን ከዚህ ቦታ ሂጂ፣ ግን እኮ ትንሽ እየሰራው ነበር ሰላቱ። አይ ሂጂ ያልኩሽ ነው ያሉት እያለች ነግራ ጀመር። ወዲያውኑ ትሄድ ጀመር። አይሴም ወደ ውስጥም ትገባ ጀመር። እንዴት እንደዚህ ሊሆን ይችላል? ምንድን ነው እያልሽ ያለሽው? ልጅሽ በመጨረሻም ያደረገችው ልክ እጂ ነው? ምንድን ነው ልጄ እንደዚህ አይነት ነገር ልታደርጋችን አርጋለች እያልኩሽ ነው ያለሁት። ተግባባን አይደለም? አርጋለች። ገባሽ አይደለም? አንቺ ወደ ቤቴ ከመጣሽ በኋላ ብዙ ነገሮች እየተቀየሩ ዝም በይ ማይሆን ነገር አታውሪ። በመጨረሻም ያንቺ ልጅ ቀስ ብላ እንደ እባብ ነው ገብታ ልጄ ላይ ልታጠቃ የነበረችው። እንደዚህ ነገር ልታደርጋችን። ኧረ እባክሽ እኔም በማየቴ እንደውም ሰርፕራይዝ ነኝ። ያንቺ ልጅ እንዲሁም እባብ ናት። እባብ እውነቱን ወቂ። እውነቱን ለመናገር ይሄን ነው ልነግርሽ የምችለው ለአንቺ፣ ልክ እንዳንቺ ማለት ነው በፊት እንደነበርሽው ናት እሷም እያለች ትናገር ጀመር። እንደዚህ ነገር እንድታወሪ አልፈልግም ብላ ቢላ ታነሳለች። አይሁ እንደዚሁም አይሴ ታያለች ብሏል። ካሁን በኋላ ስለ ልጄ እንደዚህ ነገር የምታወሪ ከሆነ አለብዚያ እጎዳሻለሁ። ከልጅሽ ጋር ከዚህ ከደል ጠፍታችሁ ከዚህ ቤት ልትወጡ ትችላላችሁ እያለች ትናገራታለች። አሁን ወዲያውኑ ቢላውን ወደዛ ዙራችሁ እያለችም ተናገራት ጀመር። አይሴ ወዲያውኑ ቺናር ደግሞ ምንም ነገር ያልሰማው ቁጭ ብሎ በሀሳብ ተውጧል። ቶፋሚ ወደ እሱ ጋር ይጠጋል። ምን ያረክን ያለው ብቻ ነው ወንድም አባ ላወራ ፈልጋለሁ ኩቸል እያለም ይናገረው ጀመረ። ይቀመጣል። በሀሳብ ተውጧል። ምን ነው ሁሉ ነገሮች እኮ በመጨረሻ ቆንጆ ላይ ነው ያሉት። አሁን እንደዚሁ እየተንከራከበቻት ነው ያለችው። ምንም የሚያስፈራ ነገር አለ እስቲ ንገረኝ እያለች ነግረው ጀመር። አይ አባዬ ትንሽ ያው ሁለቱ ነገሮች ስላልተስማሚ ምንድን ነው አልገባኝም።
ምንድን ነው እያወራ ያለው ንገረኝ እስቲ። አይ ዴኒዝ በመጨረሻም ለኔ ብላ ህይወቷን አሳልፋ ሰጥታለች። ያ ጥይት እኔን ነበር ይመታኝ፣ ግን ለኔ ብላ ይህ ሁሉ ነገር አድርገች። ፈጣሪ ይመስገን። ስለምትወድ እኮ ነው ስለምትወድ እኮ ነው ነፍሷን ልትሰጥ የሞከረችው እንጂ ይህ ሁሉ ነገር እኮ አይፈጠርም ነበር። እውነት ነው፣ ግን በጣም ራሴን ህሊናን እየወቀሰኝ ያለው እንዴት ይህ ሁሉ ነገር እኔ ላይ እያለ ተው ልጄ፣ ተው አታድቅስ ልጄ፣ ተው እንጂ ምን ሆነሃል ልጄ? በቃ ይሄ እኮ ፍቅር እኮ ነው። በፍቅር ውስጥ ደግሞ እንደዚህ አይነት ነገሮች የሚፈጠር ነገር ነው። ምክንያቱም አንተ እሷ እንደዚህ እንደምታደርገው እሷም ከወደደች እንደዚህ ታደርግልሃለች። ምን ሆነሃል? ይሄ ነገር እኮ በመጨረሻም እንዲሁም በሰላም እኮ አልቋል። ደህና ሆናለች እኮ አባዬ፣ እውነትህን ነው እያለም ይናገር ጀመር። በቃ ልጄ ተነስ እዛ እንሂድ እያለም ሊነሳ ሲል አቶ ሴፍኬ ይመጣል። ሴፍኬ እንዴት ናችሁ? ሰላም ነው? እንዴት ናችሁ? ይቅርታ ትንሽ ያው ልብስ ነገር ይዤላት መጥቻለሁ ለአይሴ። አይ ቆንጆ፣ ችግር የለም። እኛ እኮ ብትነግረኝ ቤት ድረስ መጥቼ ወስድ ነበር። አያስፈልግም እንዳላስለፋ ብዬ ነው። በቃ ለአይሴ ህሉ ሰድላት እያለም ሴፍኬ እሱ በሻንጣ ይዞ ቀጥ ብሎ ይሄድ ጀመር። እንኳን ደህና መጣች ሴፍኬ። ቀጥ ብሎ እየሄደ ያለ ሱሰንን ያገኛታል። እንኳን ደህና መጣች ሴፍኬ፣ ሰላም ነው? እንዴት ነሽ? አይሴ ያለች እንዴ? ኩሽና ነው ያለችው፣ እያወራች ነበር፣ አይቻታለሁ እያለች ትናገራለች። ግን ሱዛን ፊቷን ትጠላለች። ምን ተፈጥሮ ነው? ችግር አለ እንዴ? አይ ትንሽ ያየዋት ፊቷ ስለተናደደ እንደዛ። አይ ችግር የለም፣ የግል ነገር ሊሆን ይችላል። እውነትህን ነው። በቃ ወደ ውስጥ ልግባና ልስጣት እያለም ሻንጦን ይዘው ወደ ውስጥ ይገባ ጀመር። ቢላውን እስካሁን ግን ይዘዋለች። እንደዚሁ አሁን እየነገርኩሽ ያለሁት በአንቺ የተነሳ ላብድ ነው። ይህ ሁሉ ነገር በአንቺ ነው። ምክንያቱም አንቺ በመጨረሻ የሚያደርግሽው ነገር እያንዳንዱ ነገሮች ሊቀይር እንደማይችል አውቃለሁ። ገባሽ አይደለም? አንቺ በመጨረሻም እህቴ ላይ ያደረግሽው ነገር እያለች ታይ እንጂ እያለች እንደዚህ እጇን ስትይዝ ቢላውን ወዲያውኑ ትጥለዋለች። ምን እየሆንኩ ነው ያሉት? አሁን ተረጋጊ እባክሽ ተረጋጊ። የገዛትሽን ልገል እያሰብሽ ነው ያለሽው? ምን ሆነሻል? አለመግባት ተፈጥሮ ነው እንዴ? እህቷ ናት እንዴ? እያለም ሴፍኬ ይሰማና መደበቅ ይጀምራል። በጣም ፈራም። እንዲህ እያበድኩ ነው ያሉት። ምንድን የሆንኩ ያሉት? ምንድን አየሽ አይደለ? ይሄ መጨረሻ ማስጠንቀቂያ ነው። በቃ ከቤተሰቦች እንድርቂ ነው ፈልገው፣ በቃ እንድርቂ ነው ፈልገው ብላ ተናገርና አሁን እየሮጠች ትሄድ ጀመር። ሴፍኬ በመጨረሻም ግን ሲያወሩ በመጨረሻም ሁለቱም ትማማቾች እንደሆኑ ይሰማ ጀመር። ይሄማ ሊሆን አይችልም እያለም በሀሳብ መዋጡን ይቀጥላል። በመጨረሻም ደግሞ እንደዚሁ ምርት ምግብ እያስተናገደ ሁሉ ነገሮችን እየተቀበለን ያለው እንደዚሁ ከደንበኞቹ በመሀል እንደዚሁም ላይላ ትመጣ ጀመር። ሌላ ልጇን ፍለጋ ነው የመጣችው። ልጇን ግን እንደዚሁም ያስተናጋጅ ልብስ ለብሶ ሲያስተናግድ ስታይ በጣም ትናድዳለች። እንደዚሁ ደግሞ ኦኩ ባርቴንደሩ ጋር ቁጭ ብላ ትዕዛዝ እየተቀበለች ነበረ። ልክ እንዳየቻት ግን እንደዚሁ ካለችበት ተነሳ ወደ እሷ ጋር ተጠጋለች። ምን እያደረግሽ ነው ያለሽው? ልጄን እስቲው በአንቺ የተነሳ ምን እየሆነ እያየሽ ነው ያለሽው? ነግሬሽ ነበር አይደል? ከልጄ እንድርቂ ታዩ እያልኩሽ ብዬ ነግሬሽ ነበር እኮ አይደል እንዴ? ሌላ እኔ ምንም ያደረጉት ነገር የለም። ወደዚህ ስራ እንዳይሰራ እንደውም ነግሬዋለሁ። ራሱ ነው መስራት የፈለገው። እውነቴን ነው የምልሽ እያለች ትናገራች። እውነትሽ ነው? እውነቴን ነው የምልሽ። እኔ እያንዳንዱ ነገር አስረድቼዋለሁ። እያንዳንዱ ነገር ግን እሱን ሊያምነኝ አልቻለም። ለዛ ነው እያለች ትናገር ጀመር። እሺ እንደዛ ከሆነ ችግር የለም፣ ግን በመጨረሻም ይሄን ነገር ህይወትን እያበላሸሽ እንደሆነ ታወቂው። እሺ በጣም ታሳፍሪያለሽ። ህይወቱ እንዳይኖር ነው ያደረግሽው ብላ ሌላ ትናግራት ጀመር። ኦኩ ልቧ ይሰበራል። በሌላ በኩል ደግሞ እንደዚሁ አቶ ሴፍኬ ቆሞ እያለ ሲወጣ ሴፍኬ ምን ትሰራለህ እዚህ እያለች ከአይሴ ጋር ይገናኛሉ። አይ ይሄን ነገር ላመጣለች ልብስ ብዬ ነው። እስከዚህ ሰዓት ስንት ሰዓት ሆነ? አይ ትንሽ ነው። በቃ እንደመጣው ነው አንቺ ወጣሽው። እሺ በቃ ልብሶችን እዛ መታጠቢያ ቤት ልውሰደው እና እዛ ይታጠብና ከዛ በኋላ ከዴኒስ ጋር እስከሚጨርስ ድረስ እዚህ ይሆናል። በቃ ነይ እስቲ እናወራ፣ ነይ እዛ ጋር ቁጭ በይ፣ ነይ ውዴ እያለም ይወስዳትና ወደ ሶፋው መቀመጥ ይጀምራሉ። በሌላ በኩል ደግሞ እንደዚሁ ቁጭ ብላ ነገር እየበላች ነው ያለችው ኤፍሱን። ልጇ እንደዚሁ በሀሳብ እየተጠመደች እንደሆነች ያወቀችው አሁን በሩን ከፍታ ትገባለች። እታችሁን ነበርኩ። ደህና ነሽ? አይ ምን ደህና ሊሆን ይችላል። በመጨረሻም እያንዳንዱ ነገሮች ሁሉ ነገሮች እየተበላሽ። ኤፍሱን ይበቃል። ይሄ ቀልድ አይደለም። እንደዚህ ነገሮች እንድታረጊ አልፈልግም። ተግባባን? ምንድን ነው እያልሽኝ ያለሽ? ቆይ አልገባኝም።
እያለች ትነግራት ጀመረ። ወዲያውኑም ማለቴ የመጀመሪያው እያንዳንዱ ትራሱ እያንዳንዱ ነገር ነበር። ከዛ በኋላ ልጄ አንቺ ላይ ግን እንዴት? አይ አንቺ እያልሽኝ ያለሽ እኔ እንዳልኩት ነው። አይ ልጄ እንደዚህ አይደለም፣ አንቺ ልታረጊው ትችያለሽ እያልኩም አይደለም። ገባሽ አይደለም? በቃ ይሄ አደጋ ነው። በቃ ይሄ ነው። እንደዚህ ሊሆን አይችልም ልጄ እባክሽ ይሄ አደጋ ነው። እሺ ይሁን ችግር የለም። ነገር ግን በቃ እንድቀርብ አልፈልግም። ተግባባሽ? ወደ እሷ ጋር እንድትጠጊ አልፈልግም። አንቺ ቆይ እኔን እንደዚሁ ምክንያት አድርገሽ እየተናገርሽ፣ ምክንያት አድርጌ እየተናገርኩሽ አይደለም። ገባሽ አይደለም? እያንዳንዱ ነገሮች በቃ የተፈጠረው ነገር እያስረዳዎች ነው ያለሁት። በቃ ይበቃል ይበቃል እያልኩሽ ነው ያለሁት። በቃ እንዲሁም እናት እየተጎዳው ነው ያለሁት እኔ። ይበቃል። ነይ ውዴ፣ እኔ አንቺ እንድታለቅሽ አልፈልግም ልጄ፣ ተረጋጊ። በቃ ለእሷ ማድረግ ያለብን መጸለይ ነው፣ ሀሳቧን እንድቀይርም ግን ወደ እሷ እንድትተኪ አልፈልግም። እናቴ እኔ በጣም ነው የምጠላት፣ በጣም አትመቸኝ ልጄ። ቆይ ተረጋጊ ልጄ፣ እባክሽ ተረጋጊ፣ እባክሽ ተረጋጊ። በቃ እንደዚህ ነገሮች አይፈጠሩም፣ አታልቅሽ እያለች ታረጋጋት ጀመረ። ከደቂቆች ወይም ከሰዓታቸው በኋላ ኩሽና ውስጥ እንደዚሁም እየተንጎዳጎደች ነው ያለችው። እሱን አይሴ ትመጣለች፣ ደንግጣ ዞር ትላለች። ወዲያውኑ ወደ እሷ ጋር ትጠጋለች። እሺ በመጨረሻም እኔ ልትሸውድኝ የሞከርሽ ነው ያለው እኔ ላይ እናቷ ነኝ እና እናት ደግሞ ሁሉ ነገር አይቻለሁ፣ ያረግሽውን ነገር ሳይቀር ማለት ነው። አይሴ ምን እያረግሽ ነው ያለሁት? አለመግባባት ዝም በይ እንድትዋሽኝ አልፈልግም። እየነገርኩሽ ነው ያለሁት። ከአሁን በኋላ እንደዚህ ነገሮች እንዲፈጠር አልፈልግም። ዴኒዝን ሊጎዳ ወይም እንደዚሁ የቅንድቧን ጸጉር ራሱ ሊቆርጥ የሚሞክር ሰው ለእኔ ጠላቴ ነው። ዋቂው ገባን አይደለም? ከኔ መቼም ልታመልጪ አትችይም። መቼም ዋቂው መቼም ቢሆን ከያዝኩሽ በኋላ ግን አበቀልሻለሁ። እሱን ዋቂው መቼም ከጭንቅላቱሽ እንዳይወጣም፣ ስለዚህ ከአጠገቤም እንዳይሽ አልፈልግም ብላም ትናገራት ጀመር። በድንጋጤ በፍራቻ እየሮጠች ገብታው እንደዚህ እሱን ትሄድ ጀመረ። በሌላ በኩል የታገተው በገዛ አባቱ ሳዲቅ ደግሞ ቁጭ ብሏል። ወዲያውኑም እንደዚሁ ቴኪን እናቱ ኖርተርን ይዟት ወደ ውስጥ ይገባ ጀመር። ልጄ እያለች ምንድን ያረከው ልጄ ላይ ምንድን ያልቆይ እንዳነኪው ያልኩሽ ነው ያሉት። ኑራን እንዳነኪው እንዴት እንደዚህ ታደርጋለህ? ምን የነሱን እንዴት ልጄ ላይ እንደዚህ ታደርጋለህ? አይ ይበቃል በቃ እንዳነኪን ያልኩት። በቃ ላረገው ነገር ቅጣት ማግኘት አለበት። እንዴት ልጅህ እንደዚህ ነገር ልታረግ ትችላለህ? አንተ እንደዚህ ነገሮች ልታረግ አይገባም። ይበቃል ቴኪን ይበቃል። ኖራን ይሄ ሰውዬ እያበደን ያለው ልጅሽ እያበደን ያሉት ሁሉ ነገሮች ላረገው ነገር ጥፋት እንዲሁም እያልሆነ እየሆነ ንጹህ ሰው እንደሆነ እያስመሰለን ያለው። ይበቃል እንደዚህ ነገሮች የምታረግ ከሆነ ቴኪን መቼም ቢሆን ሊቅር ሌላ አልችልም። እንደዛ ነው ኑረን። እሺ ችግር የለም። ሁሌም ቢሆን እኔ መጥፎ አባት ነኝ አይደለም። ልጅሽን ስርዓት ያስተማርኩት ነው ያሉት። ስርዓት ወቂው እሱም ብሎ ተናዶ ወዲያውኑ መውጣቱን ይቀጥላል። ወዲያውኑ ግን እንደዚሁ የታሰረውን ለማውጣቷን ትቀጥላለች። ወዲያውኑ ልጇን ለማትረፍ አይሁ ደግሞ በጣም በንዴት ወደ ክፍሏ ገብታለች። አሁን ደግሞ ያችን ከዛ ደግሞ እንደዚሁ እህቴ ይሄ ነገርማ እንደዚህ ሊቀጥ አይችልም። ሁሉም ሰው ሊያሳብደኝ ነው እንደዚህ ቤት ውስጥ እያለች ታወራለች። አይሁም እንደዚህማ እህቴ ልታረግብኝ አችልም እያለች በጣም እየተናደደች እያሰበች በሀሳብ ትዋጣለችም ታስባለችም። በሌላ በኩል ደግሞ ኑሯን ልጄ ደህና ነህ እያለች እጁን ትፈታለች። እናቴ ደህና ነኝ አይዞሽ፣ ምንም ያጠፋሁት ነገር የለም እኮ በቃ ምን ያረኩት ነገር አለ? አይ በቃ ተው እባክህ ሰርዳር፣ አንተም ማቆም አለብህ። ከነዛ ሰዎች መራቅ አለብህ። ያጠፋውን ጥፋትን ማመንም አለብህ። እባክህ ሰርዳር ልጄ እንደዚህ ስትሆን ማየት አልፈልግም። እባክህ ሰርዳር፣ እባክህ ተረዳኝ፣ እባክህ አለበዚያ ግን ከባድ ነገር ነው ሊፈጠር የሚችለው። እባክህ ነገሮችን እስቲ ለመረዳት ሞክር እባክህ እያለች ትነግረው ታስረዳው ጀመር። ራስን ልጎዳ ትችላለህ እኮ እባክህ ልብህን እስቲየው እባክህ ራስን መጎዳት እንደሌለብህ ወቀው። እባክህ ከእሷ ምራቅ ሰርዳር፣ እንደዚህ እንድትሆን አልፈልግም። የኔ ውድ ያንተን ደስታ ብቻ ነው የምትፈልገው። እናቴ እንደዚህ ነገሮች ላደርግ አልችልም እኮ ይገባኛል፣ ግን በቃ ይሄንና እኔን ሁሉ ነገሮችን በቃርሰው ይሄ ነገሮች እንዳልተፈጠሩ አስቡ። ግን እኮ አይ በቃ ዝም በል ቃል እገባልሃለሁ ያቺ ሴት ለአንተ አትሆንም፣ ሌላ ሴት ትመጣልሃለች ውዴ። ልጄ አይዞህ እናቴ እያለ ያቅፋታል። አይዞህ ሁሌም ቢሆን ከጎናለሁ እያለች እያቀፈች ታረጋጋው ጀመር ኑረን እንደዚሁ ሰርዳርን።
በሌላ በኩል ደግሞ እንደዚሁ ቀጥ ብላ ገብታለች ኑራን ወደ ቤቱ ሰርዳርን ልጇን ይዛ እሱም ወደ ውስጥ ይገባል። ተቀመጥ ልጄ እያለች ትነግረዋለች። ውሃ ያነሳል ይጠጣልም። በቃ ራስን አረጋጋ፣ አሁን ውስጥ ግባና ሻወር ውሰድ፣ ራስን ምናምን አዘጋጅተህ እንቅልፍ ምተኛ። እሺ እናቴ፣ በቃ ከዛ በኋላ የምትወደው ምግብ ደግሞ እሰራልሃለሁ እማ እሺ እያለም እያቀፈም ወዲያውኑ ወደ ሳሎን ይሄድ ጀመረ። ጃኬቱ ልብሶቹን እያወላለቀ። በሌላ በኩል ደግሞ አይሴ ወደ ዴኒስ ክፍል ከብታለች ከቺናር ጋር። ልጄ እንዴት ነሽ? ደህና ነሽ እናቴ? ቺናር ወይዬ ውዴ ደህና ነሽ? የምትፈልጊው ነገር አለ እንዴ? አይ ደህና ነኝ፣ አንተ ከኔ ጋር ስትሆን ደስ ይለኛል እያለች በፍቅር ወገቡን ልቡን ትመታው ጀመር። ልጄ እባክሽ እንደዚህ ነገሮችን ልታረጊ አይገባም እናቴ፣ ልጄ እባክሽ እያሉ እርስ በርስ ይወራሉ። እኔም ሁሌም ቢሆን አይን ካንቺ ላይ ልነቀል አልችልም እስከሚሻለች ድረስ ሁሌም ቢሆን ከጎንሽ ነኝ ውዴ። እና እንዴት ነሽ? አይሲ ያለችውን ነገር ሰምተሻል አይደለ? በቃ በመጨረሻም ብዙ ነገሮች ይቀየራል እያለች ሲናገር ጀመር። እሺ እንደዛ ከሆነ ቆንጆ። እሺ በቃ አሁን አንቺ ምን አድርግ ያለብሽ? አይንሽን እየዘጋሽ በቃ እረፍት ማድረግ ነው ያለብሽ ሰውነትሽ እስከሚያገግም ውዴ እያለች ትነግራታለች። በቃ በጣም ደክሟታል፣ አይዞሽ ደህና ትሆናለች፣ እኔ ያለው እያለም ቺናር ይናገራል። እኔ ማድረግ ያለብኝን እያንዳንዱ ነገሮች አደርጋለሁ እያለም ይነግራት ጀመር። ወዲያውኑ እሺ ችግር የለም እያለች ትነግረው ጀመር። እንደዚህ ነገሮች በመጨረሻ መፈጠራቸው የሁለቱም ፍቅር በጣም እያጠነከረው ነው ያለው። አይሴም እንደዚሁ ትወጣለች በመጨረሻም ከቺናር ጋር ሆና። በሌላ በኩል ምቀኝነት እንደዚሁ ያሞራ ያወረሰው ኤፍሱን እየጻፈች ነው ያለችው። ወዲያውኑ ዴኒስ እንዴት እንደዚህ ነገሮች ልታርግ ትችላለች? በቃል ዴኒስ መሞት አለባት። አዎ መሞት አለባት። እናትየዋ ደግሞ እብድ ናት። እናትየዋ አሁን እሷን ከነካው ደግሞ እናትየው ነገር ልታደርግ ትችላለች። ሁሉ ነገር ያሰብኩት እንዳለ እየተበላሸብኝ ነው እያለች ተናገር ጀመረም። ወዲያውኑም እንደዚሁ ጽፎን ሰው ሲመጣባት ትደብቀው ጀመረም። እናቷ ነበር የመጣችው መሰለኝ። ወዲያውኑም እንደዚሁ በሀሳብ ተወጣ። አሁን ወደ ውስጥ ወደ እሷ ጋር ትዘልቃለችም። ልጄ ውዴ እንዴት ነሽ? ሁሉ ነገር ሰላም ነው? ደህና ነሽ? ደህና ነኝ። አንቺ እንዴት ነሽ? ደህና ነሽ እያለች ትጠይቃታለች። በመጨረሻም እያንዳንዱ ነገሮች እኮ እያየሁ ነው ያለሁት። በመጨረሻም ትልቅ መልስም እየተመስል ኤፍሱ ምን ሆነሻል? እንዴት ከአንቺ ጋር ልተወሽ እችላለሁ? ዛሬ ለምን የሆነ ቦታ እንውጣ? ትንሽ አየሞራችንን ዘና አድርገን ተዝናንተን እንምጣ ውዴ። ከዛ በኋላ ሁሉ ነገሮችን እንደዚሁ ይቀይራል። እባክሽ እያለች ትነግራት ጀመር። እንደዚህ አይነት ነገሮችን አታርጊ እባክሽ እያለች ትነግራታለች። እሺ እንደዛ ከሆነ ችግር የለውም እናቴ እባክሽ። ግን በመጨረሻ እኔና አንቺን ሊለያዩን አይችሉም እኮ ይገባኛል። በመጨረሻ ምንም ነገር ሊለያዩን አይችሉም እባክሽ እያለች ትነግራት ጀመር። አይን ላይ ይታያሉ። በቃ እያንዳንዱ ነገሮችን እስቲ እናያለን። ግን በመጨረሻም አንድ በአንድ እስቲ በጠዋትም እየተነሳሽ ራስሽን ማረጋጋት አለብሽ። እሺ ችግር የለም፣ እንደዛ ከሆነ ችግር የለም። በቃ ፊልም ያየው ራሴ እንትን ያለው ቸኮሌትም እና ወተትም ከፈለግሽ አመጣልሻለሁ የምትወጂውን። እሺ እናቴ እንደዛ ከሆነ ደስ ይለኛል እያለች በፈገግታ እንደዚህ ትዋጣለች። አሁን እንደዚህ ልጇ የምታረገው ነገር ሳይጠፋት ቀርቶ አይደለም፣ ነገር ግን አእምሯን እንደዚህ ለማንጻት እየሞከረች ያለችው። ቀጥም ብላም ትወጣ ጀመር ከክፍሏ። ወደ ዩቲዩብ ቻናሎች ቤተሰቦች ለዛሬ ቪዲዮ ይዤላችሁ የመጣሁት እችን ትመስል ነበር። በቀጣይ ምን ይፈጠር? በመጨረሻ እንደዚሁ ከዴኒስ ጋር ያለው ነገር ወደ ምን አይነት ደረጃ ልታደርገው ትችላለች? በሌላ በኩል ደግሞ እንደዚሁ ኤፍሱን ሁሉ ነገሮችን ልትረሳ ትችላለች ወይስ ዴኒስ ላይ የምታደርገውን ጥቃት ልታደርግ ትችላለች ወይ? እንደዚሁ በሌላ በኩልስ ሁሉ ነገሮች እየተፈጠሩ ተበላሹባት ያለው አያውቁ ከሌላ ያለው ነገር ወደ ምን ደረጃ ሊደርስ ይችላል ወይ ሚሉትና ሌሎችም በርካታ አጓጊ የሆኑትን ትዕይንቶች በቀጣይ ቪዲዮ ይዤላችሁ መጣ ይሆናል። ነገር ግን ለቻናሌ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮን ደግሞ እስከ ላይክ ካላደረጋችሁ ቪዲዮን ላይክ አድርጋችሁ እንድትጨርሱ በትህትና እየጠየቅኳችሁ እኔ ኮዲው ሰናበታችኋለሁ። ሰላም፣ ፍቅር፣ ጤና ከእናንተ ላይ አይጥፋ እያልኩ ቻው።